በ14 ዓመት መተሽ 16 ዓመት ሙሉ ለቤተሰብ ገንዘብ እየላክሽ አንድን ብር ከኪስ ውስጥ 31 ዓመት ሞልቶሻል። እጅሽ ላይ 200 ሺህ ብር ነው ያለሽ። ይሄ 16 ዓመት ብር ገንዘብ ሚውት አድርጊው። አንዴ ራስሽ ሚውት አድርጊው። እኔ አንቺ ሚውት አድርጊው። የ16 ዓመት ገንዘብ የለም። ቤተሰብ ረስተውኛል ብለሻል፣ ተረስተሻል። ምክንያቱም 16 ዓመት ገብተሽ አታውቂ። 16 ዓመት ሙሉ ሳውዲ ሀገር ተቀምጠሽ ገንዘብሽን ግን ይፈልጋሉ። የአንቺ በ14 ዓመትሽ ተሰደሽ ታገቢ፣ ተወልጂ፣ ሰው ትሆኚ ምናምን ለእነሱ ግድ የላቸውም። ገንዘቡን ላኪላቸው እንጂ ይኸውላችሁ ትናንት ምን አገባ ብላችሁ በውስጥ መስመር የሰደባችሁ እናንተ ከሰው አልተወለዳችሁ። እግዚአብሔር የእነዚህ ልጆች ግፍ ይስጣችሁ ለእናንተ። የእውነቴን ነው። እኔ ለሰው ክፉ ተመኝቼ አላውቅም። የእነዚህ ልጆች ገመና፣ የእነዚህ ልጆች መከራ በእናንተ ላይ ያደርግባችሁ። እናንተ የቲክቶክ ጠብደሎች፣ ሆዳሞች፣ ጅቦች ገና ከገና ነገር የኛ ፍላጎታችን ይቆምብናል፣ ለምን አንዘርፋቸውም? አንተ ምን አባገባ ያላችሁኝ ሰዎች የእነሱ ችግር ለእናንተ ይሁንባችሁ። ይኸውላችሁ ቤተሰብ አይወዷችሁም ያልኩት ምክንያት ስላለኝ፣ በምንም ተደራደሩ። በተለይ አንድ ሴት ልጅ አረብ ሀገር መጣ በጣም ጨካኝ ቤተሰብ ካልሆነ በስተቀር 4 ዓመት ከቆየች በኋላ ነይ ኖ አይሆንም፣ ከዚህ በኋላ እንዳትቆይ፣ ልጅ የለሽ፣ ባል የለሽ፣ ትዳር የለሽ፣ ከእህቶችሽ በታች እንዳትሆኝ ነይ ካላለ ከ6 ቤተሰብ ውስጥ አንቺን ወደኋላ የሚያስቀር ከሆነ የቤተሰብ ሳይሆን ግድግዳ ማገር እንትማን ይሄ ግራር እንጨት ሰው አይደለም። ይሄ መጥፎ ሰው ነው፣ ቤተሰብ አይደለም። እኔ በዚህ እኔ እጄን ይሰጣል። ብትፈልጉ እንደፈለጋችሁ አድርጉ፣ ካደረጋችሁኝ አይበልጥብኝ። ዛሬ ግን የውስጤን መናገር እፈልጋለሁ። ከ4 ዓመት በላይ የቆያችሁ ቤተሰብ አለን የምትሉ ቤተሰቦቻችሁን ቅበሯቸው፣ የሉም፣ አውጧቸው። መቼም ይህን ተናገረ ተብሎ ነው አይደል ነገር ሌላ ነገር የምታወሩት። ስታወሩ አውላችሁ ስታወሩ ደሩ ተዘግዘቁ። ብትፈልጉ ባናታችሁ። የብዙ እህቶቻችን ህይወት ተበላሽቷል። የእውነቴን ነው የምነግራችሁ። ከ4 ዓመት በላይ ቆይታችሁ ዝም ከተባላችሁ 4 ዓመት ካለፈ በኋላ ዝም ያሏችሁ ቤተሰብ ካሏችሁ አይወዷችሁም። 4 ነጥብ። እናንተን ሳይሆን ገንዘባችሁን ነው የሚወዱት። ተቸግረው ነው ምን ያድርጉ እና ምን ይሆኑ እንዴት እንሂድ ምናምን የምትሉት እናንተ ራሳችሁ ደነዞች ናችሁ። እንደዚህ የምትሉት ምክንያትና ሰበብ የምታበዙ ሰዎች ምክንያት ህይወት አይሞላም። ወደድሽ ጠላሽ 4 ዓመት በሰው ቤት ቀን ተሌሊት የሰው ቤት አጽድተሽ መከራተሽ የሰው ቤት ሰራተኛ ተብለሽ 4 ዓመት ከቆይሽ በቂ ነው። እግዚአብሔርም ከዛ በላይ አይጠብቅሽ። እንዴት 10 ዓመት እንደቆያችሁ፣ እንዴት 16 ዓመት እንደቆያችሁ፣ እንዴት 20 ዓመት እንደቆያችሁ በጣም ማመን ነው የሚያቅተው። ይኸውላችሁ ስሙ፣ ጆሮ ያላችሁ በደንብ ስሙ። ይቺ ልጅ በ14 ዓመቷ ገና ህፃን ድንግል ህፃን ትንሽዬ ልጅ እያለች በ14 ዓመቷ መታወቂያ አሳስተው ልከዋታል ኢትዮጵያ ወደ ሳውዲ። መቼም በ14 ዓመት የትም ዓለም አቀፍ ህግ አይደለም። በ14 ዓመት መታወቂያና ፓስፖርት ተሰጥቶት የወጣ ሰው ኢትዮጵያዊ ብቻ ነው። እኛ መንግስትም ህግም ስለሌለ ሆዳም ነው እዛ ያለው ሁሉ ባለስልጣን። ይህን ወቁ። በ14 ዓመት ልከዋት 16 ዓመት ገንዘቧን ሲመጠምጡ ቆይተው አሁን ራሱ እናቷን በስደት ነው ያጣችው። እናትየዋ ሙተዋል። ሰው የላትም። ማን እንዳለ አታውቅም። እዚህ መታ የተወለዱ ልጆች ናቸው ያሉት። በህፃንነቷ የ14 ዓመት ሚሚ ተብላ ነው የመጣችው። ሚሚ ስሟም ሚሚ ነው። ሚሚ ቤተሰብ ረስቷታል። እናት ነበረች፣ እናትም የለችም በህይወት። እኔ እናትሽን ከሞተች መውቀስ አልፈልግም፣ ግን እናትሽ ቢያንስ መሞቷ ለማይቀር አስገብታ አጋብታሽ ወልደሽ ብትሞት ጥሩ ነበር። ነፍሷን በሰማይ እግዚአብሔር እንደው ሲኦል እንኳን እሳቱ ይቀንስላት ነበር። እሳቱ በእናንተ ያልገባ ኃጢአት ያልገባ ሰው የለም እዚህ ምድር ላይ ልንገራችሁ። በእናንተ ኃጢአት ያልገባ መከራ ያለ ይሄድ። ይቺ ልጅ 16 ዓመት ሙሉ ተሰቃይታ እጇ ላይ ስንት ብር እንዳለ ታውቃላችሁ? ቤት የላት ምን የላት 200 ሺህ ብር ብቻ ነው እጇ ላይ ያለ።
16 ዓመት ሰርታ 200,000 ብር እሱንም በድንገት ፈርታ ይዛው ነው እጇ ላይ አካውንት የሚባል አታውቅ፣ ባንክ አካውንት የሚባል አታውቅ። ምን እንዳለ ማን ልክ ወሯ ሲደርስ ሆን ብለው ያለቅሳሉ አሉ። ሆን ብለው ምክንያት ይልኩላታል አሉ። ሰበስባለሁ ስትል ስታወጣው ሰበስባለሁ ስታወጣው ነገ ይዛለሁ ስትል ይኸው 16 ዓመት ሞልቷት አሁን የ31 ዓመት ልጅ ነች። የ14 ዓመት ይታያችሁ። ይሄ በዓለም ራሱ ዓለም ላይ መጻፍ ጊነስ ቡክ ላይ መጻፍ ያለበት ነው። የ14 ዓመት ልጅ ሁና ተሰዳ አሁን 31 ዓመቷ ነው። አሁንም ግቢ ሚላት ቤተሰብ የላትም። መቼ ነው የምትገቢው አታውቀው። እየገሰገሰች ነው። 16 ዓመት ሰርታለች። ከዚህ በኋላ 16 ዓመትም ልትቆይ ትችላለች ልጅቷ። ምክንያቱም ምንም ነገር የላትም። የምትገባበት ቤተሰብ የላትም። አያውቋትም፣ ረስተዋታል። መታወቂያም የላትም፣ የቀበሌም የላትም፣ ሰፈሩንም አታውቀውም። እኔ ይቅርታ አድርጉልኝና በዚች ልጅ የእውነት ልቤን የተሰበረ የዚች አይነት ልጅ ጉድ ብዙዎቻችሁ ጋር የዚች አይነት ልጅ ጉድ ብዙዎቻችሁ ጋር እውነት ሐሰት የዚች አይነት ልጅ ጉድ ሁላችሁም ቤት ተንኳክቷል። ተበልታችኋል፣ ተግጣችኋል፣ ታርሳችኋል፣ ተሰቃይታችሁ። ኮፕሊንግ ሼር አድርጉ። ሪፖርት የሚያደርጉ ሰዎች ስላሉ ኮፕሊንግ ሼር አድርጉ ከፈለጋችሁ። እኔ ልንገራችሁ የኔ አቋም ነው። ብትፈልጉት ተቀበሉኝ፣ ካልፈለጋችሁ አትቀበሉኝ። ከፈለጋችሁ ተውት። ከ4 ዓመት በላይ ቆይታችሁ 4 ዓመት በላይ ቆይታችሁ ቤተሰብ ግቡ ኑ። ከዚህ በኋላ ከልጆች ከቤተሰብ አንዳቸው ሆናችሁ ወልዳችሁ ከብዳችሁ ሰው ሁኑ። ትዳራችሁ ኑሩ፣ ውለዱ። እድሜያችሁ እንዳይሄድ ያላለ ቤተሰብ ካለ በአናቱ ይተካል። እርሷችሁ አይወዷችሁም። እግዚአብሔር ምስክሬ ነው። አይወዷችሁም፣ አይወዷችሁም። ይኸውላችሁ ሲጀመር ሰውን ወዶ አያውቅም። ውሸት ጥቅል የሆነ ሪዝን ሊኖረው ይፈልጋል አንቺን ለመውደድ። ወይ ገንዘብ የምትሰጪ ከሆነ ወይ አንበሳ የምታወርጅለት ከሆነ ወይ የምታሽቃብጭለት ከሆነ የሆነ ምክንያት ከሌለው ሰው እናንተን አይወዳችሁም። እግዚአብሔር ብቻ ነው በነፃ የሚወዳችሁ። 4 ነጥብ። ውሸት ነው። ሰው አይወዳችሁም። ሰው ይወደኛል እንደ ነፍሴ ኩላሊት የምታያት ውሸታም ነች። አትወድሽም። ነገር የሆነ ነገር አሳጫትና የሆነ ነገር ጠይቃሽ እንዲበያትና መውደድና ለመውደዷን እያት። ማንም ሰውን ወዶ አያውቅም። ውሸት ከጀርባችሁ ነው ቢስማር ሊሰኩባችሁ ቀን የሚጠብቁላችሁ። እስኪ ውደቁና እንደሚወዷችሁ ይዋቸው። እስኪ ታመሙና እንደሚወዷችሁ ይዋቸው። በእናንተ ቆዳም ይቀበራል። በእናንተ ምን፣ በእናንተ ስቃይ፣ በእናንተ እንባ ይቆማል። መልሱልኝ። ይሄ አጉል መዘናጋታችሁን ተውና ሰው ሁኑ። ሰው ሽተቱ። በሰው ሀገር የማንም ታፔላ፣ የማንም መጠቀሚያ፣ የማንም ጎርፍ አትሉ። ማንም እየተጫወተባችሁ ነው ያለው። ይሄ ወደዳችሁን ጠላችሁን ተጋቱት። ይሄ እውነታ ነው። ቤተሰብ አይወዳችሁም፣ ጓደኛ አይወዳችሁ። ኢቭን ማዳሞቻችሁ ስለምትሰሩላቸው ነው እንጂ የሚፈልጓችሁ፣ ስራ ካቆማችሁ አይፈልጓችሁ። በዙሪያችሁ አንድ አምላክ ብቻ ነው የሚወዳችሁ፣ ያለ ምንም ምክንያት፣ ያለ ምንም ሪዝን። ከነ ኃጢአታችሁ ከነምናችሁ ሊወዳችሁ የሚችለው አንድ አምላክ ብቻ ነው። እናትሽ አትወድሽም። አይገርምሽ? እናትሽ ራሱ አትወድሽም። ይሄ የእናቴ ዘፈን የወንድሜ ዘፈን፣ ወንድሜ ኔ ትዝታ እናቴ የሚል ዘፈን ነው። እሱም ለጥቅም ነው የወጣው። ውሸት ነው። እናንተ ሰው ሁናችሁ በሁለት እግራችሁ ቆማችሁ ከራሳችሁ ጋር ቁጭ ብላችሁ ራሳችሁን መስላችሁ ተገኙ። አለበለዚያ ሰው አይፈልጋችሁ። ውሸት ነው። ሰው ይፈልገኛል የምትይው ይሄ ውሸት ነው። ወድቀሽ ይሁና ሰው እንዴት እንደሚወድሽና እንደማይፈልግሽ ወጥ ይኸውላችሁ። ቤተሰብ የለኝም ሰው የለኝም ብለሽ እግዚአብሔርን አምነሽ ተነሽ። ያላሰብሽው ነገር ይሳካልሻል። ያልጠበቅሽው ነገር ታገኛለሽ። እውነቴን ነው የምነግራችሁ። ሰው በሰው ሀገር ላይ በስብሶ እስኪቀር ቁጭ ብሎ የሚያይ እኔ የሞተችውን እናትሽን ራሱ እየወቀስኳት ነው። ይቅር በለኝ ጌታዬ። ምን አለ መሞቷ ባይ ከመቀር ልጅ ነሽ፣ ነይ ግቢና ወልደሽ እንኳን አይቼሽ ልሙት ነይ አይንሽ ልይ ብላ ብትጠራሽ ነው። የ14 ዓመት ልጅ የ31 ዓመት እስኪሆናት ገንዘቧ ስትመጠመጥ ቆይታ አሁን ባዶ እጇን የት ልግባስ ብል የት ልግባ አለች። የት ማን ይቀበለኛል? ቤተሰብ እኮ ረስተውኛል አለች። ይኸው ራሷን የተናገረችው። ተናገሪ። ይኸው ሚዩትሽን አንሺና ተናገሪ። ያልሰማሽ ይስማ። እሺ ሳሚ፣ እናቴ አይደለችም። እናቴ ብዙ ጊዜ ግቢ ትለኛለች። እኔ ማለት ብሄድም እዛ ምንም የለኝም ማለት ነው። እናቴ የሌለሽ 16 ዓመት ሙሉ ለምንድን ነው ገንዘብ የሌለሽ? ምክንያት ምንድን ነው ማለት ነው? እናቴ ራሱ የኔን ገንዘብ ያን ያህል አልተጠቀመኝበትም፣ አይሰጣትም።
ማን ነው የሚጠቀመው ገንዘብሽን ታዲያ? አባቴ ስለሆነ የኔን የሚጠቀምበት። አባትሽ አለ አሁን በሕይወት? እናቴ ነበር የምልከው። አባትሽ በሕይወት አለ? አዎ። ስልክ ቁጥሩ አለ? ስልክ ቁጥሩ ስጭን እስኪ። አለው። ስልክ ቁጥሩን በውስጥ ስጭን፣ በውስጥ መስመር ጻፊልኝ። እሺ፣ በውስጥ መስመር ቁጥሬ ባዮ ላይ አለ። የአባትሽን ቁጥር ስጭን። ከዚህ በኋላ ትልኪላቸዋለሽ? አሁን እኮ አቁሜያለሁ። እንዴት አቆምሽ? በምን ምክንያት አቆምሽ? በምን ምክንያት አቆምሽ? ይሄን ራሱ ያዝኩት በቃ በራሴ መግባት ስለምፈልግ። 16 ዓመት ኢትዮጵያን አታውቂያትም? አለቃት ሳውዲ ላይ ሌላ ችግር ደርሶብሻል? የመደፈር የሆነ ችግር ደርሶብሻል? ሳሚ ከሆነ በውስጥ አወራለሁ። ይሄንን እዚህ ላይ ማውራት አልፈልግም። ይቅርታ። ስጠፋ በጣም ብዙ መከራ አሳልፌያለሁ። ሳሚ እንደ ሀሳብ ማለት ነው፣ እንደ ሀሳብ ልጅቷ ሚሜ ወደ ኢትዮጵያ የመግባት ሀሳብ ካላት እኔ ጋር ማረፍ ትችላለች። ይኸው በዚህ ሁሉ ህዝብ መሀል ነው ቃል የምገባው እስከምትስተካከል አንዳንድ ነገሮች እስከሚሆንላት ድረስ እኔ ጋር ማረፍ ትችላለች። እህቶቼ እባካችሁ በዚህ አጋጣሚ በስማማ አንዳንድ ነገር በጣም ያስደነግጣል የምንሰማቸው እና ራሳችን ብንሆን ራሳችን ብናቅ ከሌላ ሰው ከቤተሰብ አስቀድመን ራሳችን ብንሆን። አሁን እቺ የሚሄታችን ኢትዮጵያን አሁን ቤቷም ቤተሰቦቿም ይጠፋታል፣ ቤቷም ይጠፋታል። ወደ ሀገር ብትገባስ እንዴት ነው የምትሄደው? አድራሻዋስ እውነት አድራሻዋ ራሱ ታውቃለች? በጣም ነው አለምዬ፣ ይቅርታ አድርግልኝና የ14 ዓመት ህፃን ልጁና እኮ ነው ከኢትዮጵያ የወጣችው። የ14 ዓመት ህፃን ልጁና በጣም የ14 ዓመት ልጅ የ18 ዓመት ልጅ ነች ተብላ በፎርጅድ መታወቂያ ነው የወጣችው። ባንክ አካውንት አላወጣች፣ ማንነቷን ሳታውቅ ቤተሰብን ሳታውቅ ምን ሳትል አሁን በ14 ዓመት ወጥታ አይደለም በ20 ዓመት ወጥተው 10 ዓመት ቆይተው ሲመጡ አገሩም መንገዱም ሰውም ባህሪውም ተቀይሯል። አይደለም እንዴ? እቺ ልጅ የ14 ዓመት ልጅ ሆና ወጥታ 16 ዓመት ሳውዲ አረቢያ ውስጥ ተቀምጣ ገንዘቧን አባቷ ሲመጠምጣት ሲበሏት ሲዘርፏት ከርመው 16 ዓመት አንድም ቤት የላት፣ አንድም መግቢያ የላት። ወቁ እናቷን በስደት ነው ያጣች። ቤተሰቦቿም ራሱ ራሷት እንጂ አሁን እኮ የሚቀበሏት ራሱ ልጃችን ናት ብለው የሚቀበሉም ራሱ አይመስለኝም። እንደው ልጅቷን ተስፋ ማስቆረጥ እንዳይሆነብኝ እና ማለት ነው እዚህ ላይ ላሉት ነው የምናገረው፣ ለሚሰሙት እና ለወደፊት ያለፈው አልፏል። እህቶቼ መተን የምንሰራ ለራሳችን ብንተርፍ ያው ቤተሰብ ለመርዳትም ቢሆን ራሳችንም እየጠበቅን ለነገስ እኔ ሲሆን ነገር ቢደርስብኝ ወደ ሀገር ስገባስ ብለን የተወሰነ አንዳንድ ነገሮችን ብንይዝ እንደ ሀሳብ ያው እኔ መካሪ ሁኔ ሳይሆን ከሳሚ ምክር ጠልቤ ነው ማለት ነው። እና እህቶቼ ከሀገር ስንገባ ብዙ ጊዜ ከቆየን የሀገሩ በዓል የሰፈሩ ምኑ ተለዋውጦ ቤተሰብ ስቲል የእኛ ልጅ ነሽ ብለው እህቶችሽ ወንድሞችሽ እህታችን ናት ብለው እስከሚጠይቁን ድረስ እስከዚህን ድረስ ከመድረስ እየዘለቀን 3 ዓመት 2 ዓመት ሰርተን ሂደን ብናይ ሀገሩንም አይተን ብንመለስ መመለስ የምትችሉ የማትችሉ ኦኬ፣ ግን መመለስ እንችላለን ሄደን ሰርተን መለወጥ እንችላለን የምትሉ እንኳ እዚሁ ዝም ብላችሁ